ድረሽበት አላልኩሽም እንዴ? ማን ጋር ነው የማልደርስበት? ከልጅ ጋር ነው። አንቺ ልጅ ለምንድን ነው የማትይኝ? ለምንድን ነው አንቺ ታዩ እያልኩሽ አይደል እንዴ? ከአንድም ሶስት ያውን እያስጠነቀቅኩሽ ነው። ለምንድን ነው የምትው? እንዲሁ ቆይ አሁን እንዲሁ ምን አድርግ ነው የሚለኝ? እንዲሁ አሁን እንዲሁ አለመታደል እኮ ነው። እንዲሁ ሰው በወለደው ልጅ አያዝዝም። አሁን ይችን ቆይ ምንዋን ብሎ ነው የሚያገባት? ይች ገና እህልና አፈር ያለየሽ ልጅ አሁን ምን ትሆናለች? እኛ በሀገራችን የምናውቀው ምሽት ቢሆን ሴትና ሽሮ ከነተረቱን በሰል ሲል ነው ይባላል። አሁን ያችን የመሰለች ልጅ አስቀምጡ ይችን ታላገባው ብሎ ይላል። እናንተ እኔ አላዝዝ አባወራለ ተብሎ ምን አባት ያረጋል? ምኑን ከምን አረጋዋለሁ? አሁን አንዱ ፍሬ አንዱ ጥሬ የፈለገውን ቢያረግ ምን ነበረበት? ማን አዛዥ ያረገኝ? ምን ይሻለኛል? ለምን አባቴ ለማን ሄጀልና አገር ሙሌ ይባላል። የአንደኛ ዓመት የኮሌጅ ተማሪ ነኝ። ተወልጄ ባደኩባት የገጠር ቀበሌ ሁለት ሴቶች ወደ ህይወቴ ተከስተዋል። የውብዳርና አማረች የቀድሞ ፍቅረኛ የነበረች፣ ነገር ግን ምክንያቱም ባላወቅኩት መንገድ ከተወችኝ አመታት ተቆጥረዋል። አሁን በጣም የምወዳትና የማፈቅራት አብራኝ ተማሪ የሆነችውን የውብዳርን ነው። አባቴ የውብዳርን እንዳገባት አይፈልግም። እናቴ ደግሞ በተቃራኒው አማረችን እንዳገባት አትፈልግም። ያም ሆነ ይህ እኔ በጣም የማፈቅራትና የምወዳት የውብዳርን ነው። እንዴ ተናግረሽ ስሚ። እኔ እኮ የኔ ፍቅረኛ ነው። ማን ፍቅረኛ? አንቺ የማታውቂው ከኔ ጋር ማለት ነው። በጣም ብዙ ጊዜ አሳልፈናል። አንቺም ፈልጎሽ አይደለም፣ እንደ እህትነትም እንደ ጓደኝነትም ልንገርሽ፣ ብርሽም ፈልጎ ነው የመጣው። የሱን ጸባይ ነው ያውቀዋለሁ። ይኸውልሽ እንደምንዋደድ ማውቀው ነኝ። ዝም ብለሽ አንቺ በማይወድሽ ሰው መሀል እንደዚህ አትግቢ። በቃ እጮኛዬ ነበር እያልኩሽ ነው። ወዶሽ አይደለም፣ ገንዘብሽን ፈልጎ ነው። የትኛውማ ምን ያረግሽ ነው ብቻሽ ነሽ? አረ እንደው ዝም ብዬ አንዱን አንስቼ አንዱን እጥላለሁ እንጂ ምን ከምን ልቅሶ አልደረሽም? እንዴት? አረ ሄጄ እየመጣሁ ነው። እዛስ እየተመለሽ ነው? ደርሼ እየተመለስኩ ነበረ። የት ቆይተህ ነው? የት ቆይተህ ነው? ያወቅሽው ደግሞ አንቺ ልጅ ላይ ነው። ወይ ጉድ! እንደው ምን ላርጋ አንተ? እንደው ለማን ልናገር? ምን ለአባታ አሻፈረኛ ባቂ ዘራፍ እሷን አየሁ አውሬ አየሁ ሆነ። አባቷ ጤና የለው፣ ተሰፈር ምትን የለው፣ ተድር ምትን የለው። እንግዲህ የዚያች አባት እኮ የታደለ ነው። ተሰው ጋር ተግባብቶ ለቸገረ ረድቶ ምናምን የሚኖር ሰው ነው። ነገርኩት፣ ዘከርኩት፣ አልሰማ። ያቺኛው ካልሆነ እኔ ደግሞ ያችን እንደው ባላያት እሙት። እኔም እኮ በቃ ደስ አላለችኝም። በቃ ያረገችኝ ነገር ሳስታውስ እንደው አሁንም ይኸውልህ፣ አሁንም ተስፋ አልቆርጥም። ያናያናው ጎንም ይዤ ቢሆን ዝም ብዬ አንድ ቀን አወራዋለሁ። እኔ እኮ ምክንያቱ ምንድነው? አሁን እኔ ከወደድኳት እሷ ከወደደችኝ አሁን ምን የትስፍራ ምኑ እንዳያት ምን አውቃለሁ? እኔ ልጅሱማ ካለ ምክንያት እንደዚህ ይሆናል ብለህ ነው ወይ? ምንስ ቢሆን አባት አይደለ? እሱማ እንደው እኔማ ጥሎብኝ እንደው ልጅትን እንደው ስወዳት አንተ ከወደደሽ እንደፈለግሽኝ፣ ግን እኔ የሚወደው እኔን ነው። ልንገርሽ እንድታውቂ ፈልጌ። ለማንም አይደለም፣ እሱ ለኔ ብቻ ነው። ገባሽ? እሺ ያድርግልሽ። ገብቶሻል አይደል? አዎ ገብቶኛል። ደግመሽ ማለት ነው ከፊቱ ብትደርሺ የመሞቻሽ ነው። እሺ መሞቻሽ ገብቶሻል አይደል? እሺ ቢሳካልኝ ማን እሷ ላይ ነው ልቤ። አሁንም አንተ ሁለታችሁ ብቻ ይውላችሁ። ምንም አሁን አባትህ ለለቱ ነዶት ያየውን ነገር አይቶ ነው ብዙ ነገር ሊያወራ ይችላል። እኔ በሆነ በብልሃት አይጠፋም። ሴት ልጅ ብልሃተኛ ናት። ቀስ ብዬ አወራዋለሁ፣ አሳምነዋለሁ። ምን አባት ነው ይሻለኝ? እናቲቱ በአንድ በኩል ትጨገጭቀኛለች፣ የልጁን ምክር ስማ ትላለች፣ የልጁን ፍላጎትና ሰካ ትላለች። እሱ በአንድ በኩል እሷን ካላገባው ትምህርቴን አልማርም ይላል። የኔ ብሎ የሚማርልኝ ይመስል እንዴ ጎደሎ ልጅማ። ቆይ እንዴ ዘንድሮ አሁን ሂዱና እስቲ እንደው ተጨዋወቱ። እንደው ምን አባት ይላርጋችሁ። እንደው ቤት ሁሉ ይዛት ብትመጣ እኮ እኔማ ደስ ይለኝ ነበር። ደግሞ ድንገት ቢደርስብን ደስ ያላለው እኮ ነው። ከዛ ተዋገው የተረፈኝ ነው። ይችን ይዘህ ሄድና ሻይ ጋብዛት። ማዛን ከተማው እንኳን እንዳታምጥ እንደው ካማ እኔ የኔ ሐሳብማ መች እንደዚህ ነበር። ሄድም ባዶን ምን አረግ ነው መቋጠረው ወዲያ ባልሽድስ ከሌለሽ ላይ አሁን እንዳለንኩኝ ሂድማ ሂድ። ነገ ጤፍሽ የምታለሁ ችግር የለውም። ሂድ አሁን ሳትርቀም በቃ ይሄን ያክል ወድሻታል ማለት ነው። ግን ሂድም እንደው ይሳካልኝማ ልጅ እንደው ድል አርጌ እንደው በያቆልቋዩ እዛ ስደፋ ስቃና የሄደው ጠላ በምን ይመለስ? ሁለት የለኝ ሶስት የለኝ አንድ አንተ ነህ። ደግሞ ይኸውልህ ይችን አገኘው ብላ አሁን እንዳታመሹ በጊዜ ነው። አሁን ያባት ነገር ምናሾም እንዳይሆን ሻይዋን ምኗን ብላችሁ በጊዜ ነው። በል እናቴ በል ረዲያ እንደው እንደተመኘሁትማ ቢሆን በል እስቲ ወይ ሲሉ እንዴት ነሽ? ሰላም ነው?
አለ እኔት ቆይተሽ ነው? ቤት ስራ ይዤ ነበር። ቆየሁብህ? ትንሽ ስራ ይዤ ነበር ልጨርሰው ብዬ እኮ ነው። ደህና ነኝ እንዴ? እኔ የምልህ እኔ እቺ ልጅ እኮ እንደው ምንም ልታስቀምጠኝ አልቻለችም። በጣም እየረበሸችኝ ነው። ማና ማረች ናት? አዎ። በስመ አብ ይቺ ልጅ ግን ለምንድን ነው የማትፋታን እንዴ? በቃ አልፈልግሽም ካልኳት አትውሽም እንዴ? አንተ አልፈልግሽም ማለት ብቻ አይደለም ወይ በስነ ስርዓት እንደማትወዳት ከልብህ ንገራት እንዴ። ነገርኳት እኮ ወይ ፊት ሰጣት ይሆናል እኔ አላውቅም። ብቻ እኔን በጣም እያስጨነቀችኝ ነው። ስንት ነው የነገርኳት? እቺ ልጅ ግን አጠገቡ የምትደርሺ ከሆነ የማደርገው እኔ ነኝ የማውቀው። ሁሌ ዛቻ፣ ማስፈራራት፣ እንደማትወደኝ ነው የምትነግረኝ። ብርሽን ብሎ ነው ብለኛለች። ብርሽን ብሎ ነው? አዎ ብርሽን ብሎ ነው የቀረበሽ እንጂ አንቺ ልወዶሽ አይደለም። እጮኛዬ ነበረ እና አንቺ ሰማሻት እንደዚህ ስትልሽ? እኔማ አልሰማሁትም። ማመን አንተን ነው። ግን እኔ ካንተ ትክክለኛውን ነገር እንድትነግረኝ እፈልጋለሁ። አንተ እንደምትወዳት ወደፊት አንድ ላይ ልትሆኑ እንደምትችሉ ነው የምታስበው። ብታስብም አይሆንማ። ይውዳ ታምኛታለሽ እንዴ እንደዛ ስትልሽ? አላምናትም። ግን በቃ ትጠራጥሪያለሽ እንዴ? በእኔ አልጠራጠርም። እኔ እኮ ካንቺ ሌላ ማንንም ማፍቀር አልችልም ከዚህ በኋላ። አይደል? እቺ ፋራስ ደግሞ ከፊት ለፊት የምን አመጣታ እናንተ? ቤት አባቴ ሄጄ ባጠፋት ይሄ እንደው አንቺን ማፈሪ ስታስጠላ። የትልቅ ሰው ብትመስል ምን አለ? አንቺ እኔ አለ እንኳን አገኘሁሽ ተቤት ዝም ብዬ አንቺን ብዬ እሰይ እናቴ እንደው ጨዋ ያሳደገሽ እንደው ማማርሽ እንደው እንኳንም መጨረሻሽን ያሳምረው እንደው ወደኛ ቤት እንዲያሰብኩት ይሳካ። ያ ልጁን አግኝተሽው ነበር ዛሬ? ማንን ነው? ታዲያ አንቺ ደግሞ ተለባብሽማ እኔ ያውቃለሁ እኮ ብዙ ነገር። ዛሬ ተገናኝተን ነበር። እሰይ ተገናኙማ። ይኸውልሽንማ እንደው አባትየው አሁን ቤቱንም እሱን በመሀላችንም እየገባ ትንሽ ብጥብጥ አድርጎናል። በሱም አትፍረጂ። እዚህ ሜዳ ለሜዳ የሚያየው ነገር ይሁን አላውቅለትም እንጂ እኔ እሙች ልሙትልሽ እንደው ከፊትሽን ጠለኝ ነው የምልሽ። እኔ የልጅ እንድትሆኝ ነው እስከመጨረሻው የምፈልገው። እንደው እሱም ነግሮሽ ይሆናል። አንቺ ለምንድን ነው ከልጅ ትራስ ማትወርጂ? ወይ ምን ደህና ነህ? ይጅ በእናትሽ ወርዛ። አዎ ሲሲ እንደው ያቺኛዋ ያቺ ሜዳ ለሜዳ አንዳለች አለሌ እሷ እንኳን ለልጄ ምስት እኔ ይኸውልሽ እንደው ለአንድ ቀን ለሰራተኛ ቤቴ እንድትገባም አልፈልግም። ልሙትልሽ እና እናንተ ሁለታችሁ ብቻ እንደው ተስማሙልኝማ። እንደው አደራሽን እኔ የምፈልገው ይሄን ነው። እንደው እንኳን አንቺ መጣ እንጂ እንደው የሰው ወሬ እንዳትሰሚ። አታፍሪም? አይደብርሽም? ግን ምን ሆንኩኝ እኔ? ለምንድን ነው ህይወቴን የምትረብሽኝ? ለምንድን ነው እንዴ? አማረች በቃ አልፈልግሽም። እኔ እኮ እወድሃለሁ ሙሌ። አባትየውንም ቢሆን አሁን በንስሐ አባታችን ቢሆን አስመክረዋለሁ። የት ይሄዳል ብለሽ ነው? አሁን እሱ ስለሚወደው አንድ ልጁ እንዲህ ስለሚንሰፈሰፍለት ባልሆነ ነገር ላይ እንዳይወድቅ ብሎ ነው እንጂ የልጃችንን ደስታ ሁላችንም እንፈልገዋለን። እናንተ ሁለታችሁ ብቻ እንደው አንድ ሆኑልን። እሺ እናቴ፣ ይሄን ላውራሽ ብዬ ነው አሁን ቤቱንም ሳልገብለው ነው የመጣው። አመሰግናለሁ በጣም እንኳን በእናቴ ደህና አምሽልኝ። እሺ የት ነበርሽ የዛን ጊዜ? አንድ እድል ብቻ ስጠኝ። እዛኔ እኮ ተታለኝ። ኧረ እባክሽ እድል ልስጥሽ አይደለ? አታፍሪም ደግሞ እንደዚህ ስትኛ አፍሽን ሞልተሽ? ወዴት ነው የምትወጣው? ቡና ላፈላ ነበርኩ። ምንድን ሰዓት ጊዜ ድራሽ ደረሰ አይደል? እዚህ ስትተበሰበሽ የምን ቡና ነው የምታወሪኝ? ምን ላድርግ? አንዱን ሳነሳ አንዱን ስጥል። እስቲ ቡናው የሚቆይ እንደው እስቲ አንድ ነገር ላውራህ ማለት ሁሌ በችኮላ እየሆነ ቁጭ ብለን አውርተን አናውቅ። እንደው ምኑን ነው የምናወራው? እንደው የዚህ የልጁን ጉዳይ ምን ይሁን ብለህ ነው እንደዚህ የምትሆነው? እናንተስ ምን አድርግ ነው የምትሉ? ቆይ አሁን እንዴት ሆኖ ነው አሁን ተዚህ ልጅ ጋር የሚጋባ? እንደው አሁን እንደው እስቲ እንደው ምን ዋን ብለህ ነው አሁን እቺን የሚያገባ? ያቺስ ምን ዋን ብለህ ነው የወደድካት? እኔ እኮ ግራ ግብት ያለኝ እጭ ምን ይጎላታል? ሁለተኛ አጠገባ ብድርሽ ውርድ ከራሴ ሙሌ እወድሃለሁ። ይጅ በእናትሽ ወደዛ እወድሃለሁ አትበይኝ እንዴ? ትደግማለሽ እንዴ ደግሞ? ይቺስ ምን ይጎላታል? ጨዋ ወልዶ ጨዋ ያሳደጋት የባላባት ዘር እኮ ናት። እንዴው ተነሱ ተምጋባ እንዴው ቢቀርብኝ ነው የሚሻለኝ። አንቺ እንዴ እንኳን የባላባት ዘር ሊመስል አንቺ ድሮ እኮ የባላባት ዘር ሲባል እኮ እኛ እናውቃቸዋለን እኮ። ለተቸገረ ሰጠው ነው ተውማ ዝም ብለህ ይኸውልህ በስሜት ገንፈሉ በኋላ ለኛም ለልጆችም ጥሩ አይመጣም። በዛ ላይ ሁለቶች ይዋደዳሉ። አግኝቻ አውርቻታለሁ። ይቺ እኮ አሁን ምን ማለት የምትዋደድ አንቺ እንጂ ሰውስ ቢሰማ እንደው አሁን ሀብት ብሎ ገቡ እኮ ነው የምንባል። እስቲ ያማረችን አባት እስቲ ያማረችን ቤተሰቦች እስቲ ያቺ ስማን አልቃሽጥራ ወዲያ አትጥራብኝ። እሷንስ ጀምሬያለሁ። በቃ አትረብሽ። ከቻልሽ በቃ አጠገቧ አትድረሽ። አይኗን ራሱ አትያት እንዴ አይገባሽም እንዴ? አንቺ ሴትና ሽሮ በሰል ሲል ነው ጥሩ።
ይቺ ገና ውርጋጥ ልጅ ናት። ይቺ አንድ ፍሬ አንድ ጥሬ ልጅ አሁን ይቺ ምን አድርጋ ነው ትዳር የምትመሰረት? እኛ ልጅ ሆነን ገብተን ምን እንዳጎደልን ነው? ጥሬ ብስል እሱን ተውማንን አሁን ይኸውልህ ረጋ ብለን እናውራ። ቢሆንም ይኸውልሽ አንቺና የነሱ የየቅል ነው። እኔ አንቺ ልጅ ብትሆኝ ገና እኔ ምራቄን ዋጥ ያረኩ ሸምገል ያልኩ ሰው ነኝ። እኔ ነኝ የገራሁት። እነዚህ ሁለቶችም አንድ አይነት ናቸው። አንድ አይነት ልጆች እንዴት አድርገው ነው ጎጆ ይተው እንደ ትልቅ ሰው እናውራ። አሁን እኔ ሁለቶች ልጅ እነዚህ ይዋደዳሉ። በኋላ እውነት እኔ አልወዳትም። በኋላ አልወዳቸውም። እንዴ እኔን ጥሎብኝ እነሱም ቤተሰቦች አልወዳቸውም። ገብጋባ አሁን ትንሽ ሰዎች ጋር እንዴት ነው የምንጋባ? ያው አንተና እኔም እኮ ያው አሁን እኮ ተረጋግተን ነው እያወራን ያለ ነው። ልጅቷን አውርቻታለሁ። እኔ ያቺኛዋ ከሆነች ደግሞ ይኸውልህ ራስ ጨርሰ ራስ አጋበው እንጂ እኔ እናቱ ነኝ ብዬ ደግሼ አቆልቆይ ጥዬ የምድረው ነገር የለኝ። ማናደዷ በዝጋኝ ታያለ ደግሞ ቀጥቀጨ ቢሆን ማለት ነው። እሷን ላንተ ስትሆን ያለው እሺ ይኸውልህ አሁን አንተ ገፋፍተህ ይቺ ልጅ መጣች ልበልሽ፣ እኔ ልሸነፍ ላንተ ልሸነፍልህና መጣች ልበል እኔ ስም አልጠራም። እዚህ ላይ አይተሃል እኮ ገንዘቡን ብላ ገብታ አንድ ወር ሳይቀመጡ ከሷም አልፎ ቤተሰቦቻቸው ዝብርቅርቅ ብለው ቁጭ ብለው እሺ ብለህስ በኋላ የሚመጣውን አንተ ትወጣዋለህ ወይ? ይሄ ልጅ አሞት መንገድ ለመንገድ ቢሄድ ቢንከራተት በኋላ የከሌ ልጅ እንደዚህ ሆነ መባሉን ትችለዋለህ? እሺ ልበልህ? እሱማ እኔስ እንደው ቢጨንቀኝና ሰውየው እንደው ስለ ኮከቤ እንደው ስለማይወደው ነው እንጂ እኮ እኔ እሱ የመረጠውን እኔ ብልም እኮ እሱ ሽብ እምቢ ብሎኝ እሱ አንተ ማግባት ወደ ኋላ አይልም። እንደው ዝም ብለህ በኔ ጣለው። እኔ ተነስቼ እምተኛ መስሎ ነው ይሄ ነገር ተተወራ እኮ ተኝቼ አላውቅም። እሙት አስቤበታለሁ። አሁን እሺ በለኝ በኔ ጣለው። ልጅቱ በይ እንግዲህ እሱን ምከሪው። እሷ ጉብልናት እሱም አብሮ ጉብል እንዳይሆን ምራቁን ዋጥ ያድርግ። አስተናብር በይ ያስተናብር በደንብ ያስብ። አረ ልጄን አውቀዋለሁ እንጂ እንግዲህ እኔ በል እንደዚህ ይሁን እናስብበት። እኛም ነገሩ ይጀመር በይ በቃ ይሁን እንግዲህ ታላችሁ በል በቃ ተሎ ደረስ አይጎልም። በይ ተሎ ነው የምመጣ። እሺ ያው ይበፍላጉት አጋብቻውን ምንድነው ሆነው አሁን እምቢ ብለው ማግባቱ አይቀርም። ተነ ክብሬ ዝም ብዬ እሺ ልበል እንጂ ተማፍር ተማጠል ይሻለኛል። ዝም የሽብል ነው የሚሻለው።